የኢትዮጵያ መንግስት የባህር በር ያስፈልገኛል የህልውናዬ ጉዳይ ነው ካለ የሆኑ አማራጮችን ማሰቡም አይቀር። ቅድም ያልኳችሁ ነገሮች አሉ። በኃይል ዞሮ እኛም ኃይላችንን ተጠቅመን ሌሎችንም ከጎን አሰልፈን እንዲህ የሚሉት ነገር ሊኖር ይችላል። በዲፕሎማሲ በህግ ራሳቸው እነሱም የሚያሰሉት ካልኩሌት የሚያደርጉት ነገር አለ። ስለዚህ የኢትዮጵያ መንግስት እንደዚሁ ያስባል። በህግ ያዋጣኛል ወይ? በዲፕሎማሲ ያዋጣኛል ወይ? በኃይል ያዋጣኛል ወይ? እንዲህ እያለ የሚያስቀምጣቸው አማራጮች ይኖራል። ያ ሲኖር አደገኛ የሆነ ነገር ላይ ይደርሳል። ትልቁ የምንፈራውን የምንሰጋውን ጉዳይ ይዞት ይመጣል። በታሪክም ማነው በህግም እንደማይሆንለት ሲያቅ፣ በዲፕሎማሲም እንደማይሆንለት ሲያቅ፣ በኃይልም እንደዚሁ እንደ አስቸጋሪ እንደሆነ ሲገባው እነዚህን ነገሮች በሙሉ ለነዚህ ነገሮች በሙሉ መልስ ሊሰጥ የሚችል መሰረት ሊሆን የሚችል አደገኛ የሆነ አጀንዳ ያነሳል። ስለዛ አጀንዳ ነው ያነሱ ያሉት። በነገራችን ላይ የማነ ገብረ መስቀል ምክንያታዊ ለማድረግ ከታሪክ ከህጋዊ ነገር ጋር እያያያዙት አለን ማለት ነው። ከታሪክ ጋር ማያያዝ የምንችለው ነገር አለን ማለት ነው። ከህግ ጋር ማያያዝ የምንችለው የሆነ ነገር አለን ማለት ነው። የሆነ ምክንያታዊ አድርገን ማቅረብ እንድንችል የሚፈቅድልን ነገር አለ ማለት ነው። ሲፈልጉ እዛ ጋር ይደርሳሉ። ያንን ጉዳይ ይዘውት ይመጣሉ ነው። አብን ይሄንን ነገር ብልጭ አደረገ። ምንድን ነው ያለው? ኤርትራ የሚባለው ሀገር የተመሰረተበት ሂደት ላይ ጥያቄ አለ። ቅድም እንዳልኳችሁ የባህር በር ጥያቄ እንዴት ባህር በር እናገኝ ተብሎ ሲታሰብ እድሎች ሲጠቡ አማራጮች ሲፈለግ እንዴ ራሱ ኤርትራ የሄደበት መንገድ እንዴት ነው? ኤርትራ ራሱ የሄደበት መንገድ ጥያቄ ውስጥ መክተት ይችላል። እሱን ጥያቄ ውስጥ መክተት ይቻላል። ባህር በሩን ብቻ ሳይሆን እዛ ጋር ይመጣሉ። የሻዕቢያ ትልቁ ፍርሃት የኤርትራን ሉዓላዊነት ጥያቄ ውስጥ ይከቱታል። ያን ማድረግ የሚችሉበት እድል አላቸው። ኤርትራ ሀገር ስትሆን የኤርትራን ሀገር እንድትሆን የወሰነው የኢትዮጵያ መንግስት አይደለም። እንዳትሳሳቱ፣ አይደለም። የኢትዮጵያ መንግስት ውክልና የለውም። ያ አካል የሽግግር መንግስት ነው። የኢትዮጵያን ህዝብ አይወክልም በየትኛውም አይነት መለኪያ። የሽግግር መንግስት ነው። የሽግግር መንግስት እንደዚህ አይነት ትልልቅ ጉዳዮችን መወሰን ስልጣን የለውም። በማን ፈቃድ? በማን ውክልና? በየትኛው የህግ መሰረት? ያ የሽግግር መንግስት እንዲህ አይነት ነገሮችን ለመወሰን ለማስፈጸም የህግ ውክልናም የለውም። አንድ የሽግግር መንግስት እንዲህ አይነት ትልቅ ውሳኔ መውሰድ አይችልም። ያንን ሽግግር የሚፈልገውን አይነት ሁኔታ እሱን ወደ ሌላ አይነት ሁኔታ የመቀየር ኃላፊነት ነው እንጂ ያለበት ከራሱ ላይ አንድን ግዛት ቆርሶ ሀገር እስከመሆን ድረስ መወሰን በፍጹም ይችላል። ህገ መንግስታችን አልጸደቀም። አሁን ያለው በስራ ላይ ያለው ህገ መንግስት አልጸደቀም። የኤርትራ ሀገር የባህር በሩን ማግኘት የሚችሉባቸው እድሎች እየጠበቡ ሲመጡ እንዲህ አይነት አማራጮችን መከተላቸው አይቀርም። ለዛ ማሳያ አብን ምን አለው? ተናገር።
የአብን መግለጫ ላይ ብልጭ አለ ያፍላው ኢትዮጵያ ኤርትራ ከኢትዮጵያ ተገንጥላ የሄደችበት ሂደት ጥያቄ ያለው ብቻ አይደለም። ቅድም እንዳልኳችሁ የሽግግር መንግስት ነው ያንን ያለው። አንድ ሁለት የኢትዮጵያ ጥቅም አልተከበረም በዛን ወቅት ተጎድተንበታል። የኢትዮጵያውያንን የማይወክል መንግስት በወሰነው ውሳኔ ኢትዮጵያ የህልውና አደጋ ውስጥ ገብታለች። ተጎድተንበታል። አሁን ጥያቄ ማንሳት የምንችልበት ሁሉ ጉዳት ሁሉ አለ። ተጎድተንበታል። ስለዚህ ፌር አልነበረም፣ ልክ አልነበረም ብለን ያንን ጥያቄ ማንሳት ይችላል። የኤርትራ እንደ ሀገር እውቅና የሰጠው የመጀመሪያው የሽግግር መንግስት ነው። ሌሎች ሀገራቶች የዛን የሽግግር መንግስት እውቅና መሰረት አድርገው ነው እውቅና የሰጡት። ስለዚህ ለኢትዮጵያ መንግስት አማራጭ ከጠፋ ፈቃደኛ ካልሆኑ የመጀመሪያ ነገር ሊያደርግ የሚችለው የኤርትራን እንደ ሀገር የሄደችበት ሂደት ልክ አልነበረ። ፓርላማ የሚባል ነገር የለም። ያኔ ሽግግር እንትን ያለው በህግ የተቋቋመ መንግስት የለም። ስለዚህ ጥያቄ ማንሳት ይችላል። ያ የሽግግር መንግስት በሆኑ ሁለት አካላቶች ፍላጎት በኤርትራ የተገነጠለችው፣ በዛም ኢትዮጵያ እስካሁን ድረስ እየተጎዳች ነው ብሎ ራሱ የኤርትራን የሀገርነት ጉዳይ ጥያቄ ውስጥ መክተት ይችላል። ያን ጥያቄ ውስጥ ከከተቱ በኋላ ሌሎች እርምጃዎች እንዳልኳችሁ ምን ይሆናሉ? ቢያንስ ሌጂቲሜት ይሆናል፣ ቅቡል ይሆናል። ይሄንን እንደ ሀገር የሄዱበትን ሁኔታ ጥያቄ ውስጥ ከተከተተ በኋላ ኢቭን የባህር በሩን በኃይል ለማግኘት የሚደረገው ሙከራ ራሱ ሌጂቲሜት ነው። ግን ይህን ጥያቄ ውስጥ ባልተከተተበት አይነት መልኩ ዝም ብሎ በኃይል የባህር በር አገኛለሁኝ ማለት የሰው ሀገር መውረር ነው። ይሄንን የነገሯቸው አብኖች ሂደቱን ነው የነገሯቸው። ዝም ብለን አይደለም ሄደን የባህር በር ለመያዝ የምንሞክረው። ኤርትራ የኢትዮጵያ አንድ ግዛት እንደሆነች፣ የሄደችበትን መንገድ ህጋዊ እንዳልሆነ፣ በዛም የኢትዮጵያ ህዝብ እንደተጎዳ ምክንያታዊ ያደርጉታል፣ ከህግ ጋር ያያይዙታል። ይሄ ትልቁ የሻዕቢያ ፍርሃት ነው። ትልቁ የሻዕቢያ ፍርሃት የሚሄዱበትን የኢትዮጵያ መንግስት ሊሄድ ያሰበበትን መንገድ እና ይሄን ፍርሃት ነው ተች ያደረገው። የኤርትራ መንግስት ሁሌም ቢሆን ኢትዮጵያውያን የኤርትራን ሉዓላዊነት እንደማይቀበሉ ያስባሉ። የሆነ ጊዜ እንደሚያነሱት ያስባሉ። አሁን ያ ወቅት እየመጣ እንደሆነ የሚያሳይ ነገር ነው የአብን መግለጫ ያሳያቸው። ግን ይሄ የአብን መግለጫ ብቻ ቢሆን ብዙም አያሳስባቸውም። ሌላው ፍርሃቱን ደግሞ ከፍ የሚያደርገው የኢትዮጵያ መንግስት አቋም ጭምር በይፋ አይናገረው እንጂ ልክ በአብን አይነት መልኩ አይግለጸው እንጂ ጠቅላይ ሚኒስቴሩ ፓርላማ ላይ ቀርበው ስለ ባህር በር ያነሱ ጊዜ የራስ አሉላን አባባል ተጠቅመው የኢትዮጵያ ተፈጥሯዊ ድንበር ቀይ ባህር ነው የሚለው እዚህ ውስጥ ዊዝደም አለ ይላል። አባባሉ ትክክል እንደሆነ ይናገራል።
ያ ማለት ምን ማለት? ያ እኮ ማለት የኢትዮጵያ ተፈጥሯዊ ድንበር ቀይ ባህር ነው የሚለውን የራስ አሉላን ታሪካዊ ንግግር ጠቅላይ ሚኒስትር አብይ አህመድ ፓርላማ ላይ አምጥተው ትክክል እንደሆነ በሚያሳይ አይነት መልኩ ተናገሩት ማለት ያ አካባቢ የኛ ነው እንደማለት። ኤርትራ የሄደችበት መንገድ ሂደቱ ልክ አይደለም፣ ጥያቄ አለኝ ማለት ነው። አብን በግልጽ የተናገረውን ነገር በግልጽ ባልሆነ ግን በተዘዋዋሪ አይነት መልኩ ጠቅላይ ሚኒስትሩ ፓርላማ ላይ ተናግሮት ያውቃል። የአብን መግለጫ ያንን አባባል ሁሉ የሚያስታውስ ነው። አብን ከመንግስት ጋር ደግሞ የሚሰራ ደግሞ መሆኑ እና አንዳንዶችም ራሱ የጠቅላይ ሚኒስቴሩ የጻፈው ጽሁፍ ነው ብለው ሁሉ ሲያቀርቡት ነበር። ያ ደግሞ መሆኑ የመንግስት ራሱ አቋም ነው ብለው እንዲያስቡ ቢያንስ ያደርጋል። ይሄ ፍርሃት ይፈጥራል። ይሄ ነው ትልቅ ፍርሃት የፈጠረው። እና ነገ ከነገ ወዲያ የኢትዮጵያ መንግስት ይሄንን የአብንን በመግለጫው ላይ ይፋ ያደረገውን አቋሙ አድርጎ ለዓለም አቀፉ ማህበረሰብ ቢያስተዋውቅ እንዳይገርማችሁ ልላችሁ ይጠብቁታል እነሱ። ካልሆነ የባህር በር ለማግኘት የሚደረግ ጦርነት ወረራ ነው ተደርጎ ሊታይ ይችላል። ወረራ ግን ተደርጎ እንዳይታይ የሚያደርገው ግን ቅድም እንዳልኳችሁ የህግ ጥያቄ ማንሳት ነው። ኤርትራ ሀገር የሆነችበት ሂደት ልክ አይደለም። ኢትዮጵያ በዛን ወቅት ላይ ቋሚ መንግስት የላትም፣ ህጋዊ መንግስት የላትም። የሽግግር መንግስት ነው። የሽግግር መንግስት ህጋዊ መንግስት አይደለም። በፖለቲካ ስምምነት የሚፈጠር ጊዜያዊ አስተዳደር ነው። ጊዜያዊ አስተዳደር እንደዚህ አይነት ትልልቅ ውሳኔዎችን መወሰን አይችልም። እንደዚህ አይነት ትልልቅ ውሳኔዎችን መወሰን የሚችለው ቢያንስ ፍትሃዊ በሆነም እኮ አይደለም፣ ፍትሃዊ በሆነም አይነት መንገድ ግን ቢያንስ ሀገሪቱ ውስጥ ባለ ህግ የተቋቋመ መንግስት ሲኖር ያ መንግስት ህዝብ ቢደግፈውም ባይደግፈውም ቢያንስ ሀገሪቱ ውስጥ ባለ ህግ መሰረት የተቋቋመ እስከሆነ ጊዜ ድረስ ያንን ሀገርና ህዝብ ይወክላል ተብሎ ይታሰባል። በዛ አይነት መልኩ የተወሰነን ውሳኔ መቀልበስ አስቸጋሪ ይሆናል። እዛ ላይ ጥያቄ ማንሳት አስቸጋሪ ይሆናል። ኤርትራ ግን የሄደችበት ሀገር የሆነችበት ሂደት ግን እንዳልኳችሁ የኢትዮጵያ መንግስት ይሄንን ጥያቄ ውስጥ የመክተት ፍላጎት እንዳለው በአብን በኩል ተገልጧል። ያ ትልቅ ፍርሃት ፈጥሯል። ለዛም ነው ድግ ብለው አንዳንድ ፖለቲከኞች አንዳንድ ይህን ቀይ መስመር ሁሉ ነው ያሉት። ቀይ መስመር እየታለፈ ነው ሁሉ ነው ኤርትራን ቀይ መስመር ሁሉ እየታለፈ ነው። ሉዓላዊ ግዛታችንን ለመንጠቅ ታሪክ እያጣቀሱ ነው፣ ህግ እያጣቀሱ ነው፣ ምክንያት እየፈጠሩ ነው። ይሄ ቀይ መስመር እየታለፈ ነው፣ ዝም ብለን የምናየው ጉዳይ አይደለም እያሉ የባህር በር ጥያቄው ያን ጥያቄ በመጠየቅ የባህር በርን አጀንዳ የህዝብ አጀንዳ ከማድረግ አሁን አንድ ትንሽ ከፍ ወደ ማለት ደረጃ ይሄደ ይመስለኛል። ቢያንስ ይህንን አጀንዳ እውን ማድረግ የሚያስችሉ ምክንያታዊ፣ ህጋዊ፣ ታሪካዊ መደላድሎችን ወደ መፍጠር የተሸጋገረ ያ ደግሞ ሲመጣ አጠቃላይ ባህር በሩ አሰብ ብቻ ራሱ ኤርትራ ነው ክሌም የሚያደርገው። የኢትዮጵያ ምን አሰብ ብቻ ክሌም የሚያደርገው ራሱ ኤርትራ ነው።
ያ እንዳልኳችሁ ባርጌኒንግ ፓወሩን ሁሉ ይጨምራል። ህጋዊ ባልሆነ መንገድ ለዚያው የህልውና አደጋ ውስጥ ሊከተኝ የሚችል አይነት ውሳኔ በወቅቱ ጉልበት በነበራቸው ሁለት አካላቶች ተወስኗል። ፌር ነው? የኢትዮጵያ ህዝብ እንዲህ አይነቱን ነገር ተቀብሎ ህልውናውን አደጋ ውስጥ ሊከት በሚችል አይነት መልኩ ኑር ልትሉት ነው ወይ? ይህን ጥያቄ ማንሳት ይቻላል። በቃ ያኔ አንዴ እንትን ብላችኋል፣ ያኔ እንትን ማለት ነበረባችሁ። ኑር የሚልህ የለም። በቂ ምክንያት ነው፣ ያውቁታል። ባርጌኒንግ ፓወርንም ይጨምራል። ዓለም አቀፉ ማህበረሰብ ይሄን ነው የምትነግረው። ለኤርትራ መንግስት ግን ሙሉ ኤርትራን ክሌም ማድረግ ይችላል። ያን ከምናደርግ በዚህ እንስማማ ማለት ይቻላል። ጥያቄው ከፍ ሊል ነው። ከአሰብ ወደ ኤርትራ ሊል ነው። ይህንን አብን ብልጭ አደረገው። ጠቅላይ ሚኒስቴሩ ከዚህ ቀደም በተዘዋዋሪ መልኩ ተናግረውታል። አብን በግልጽ ለመንግስት ቅርብ የሆነ ኃይል ስብስብ የመንግስትም አቋም ጭምር እንደሆነ ያውቃሉ። አቋሙም ባይሆን ዞሮ ዞሮ የባህር በር ያስፈልገኛል ካለ ሄዶ ይህንን ጥያቄ ወደ ማንሳት መሸጋገሩ አይቀርም። ለዛ ነው የባህር በር ጥያቄ ብቻ ሆኖ አይቆምም። ኢትዮጵያ የባህር በር ጥያቄ ስታነሳ አልቲሜትሊ ሀገር ነው የምትጠይቀው። ከራሷ ተነጥላ ሀገር የሆነችውን ኤርትራን መጠየቋ አይቀርም። በዛ አይነት መልኩ ነው ማግኘት የሚቻልበትንም እድል መፍጠር። ይህን እነሱ ያውቁታል። ትልቁ ፍርሃታቸው ይሄ ነው። የባህር በር አጀንዳ ማንሳታችን መፈለጋችን ወስዶ አጠቃላይ ኤርትራን እንድንጠይቅ ወደሚያስገድደን አይነት ሁኔታ እንደሚገፋን ስለሚያውቁ ከመነሻው የባህር በር አጀንዳ እንዳይነሳ በኤርትራ መንግስት በኩል የሚፈለግበት አንዱ ምክንያት ይሄ ነው። 30 ምናምን ዓመት ወደኋላ ተመልሰን የነበረውን ሂደት ጥያቄው ስለምንከት ይቻላል፣ ደግሞ መጠየቅ ይቻላል። እነዚህ ሰዎች ለጊዜው እየተነፈሱ ያሉት በኤርትራ በኩል ኤርትራ ሊከፋት አይገባም። የኤርትራ መንግስት በፍጹም ሊከፋ አይገባም። ለኤርትራ ሲባል ሉዓላዊነት፣ ለኤርትራ ሲባል የትግራይ ህዝብ ማለቃል። አንደኛ እንዳልኳችሁ ለጊዜው መተንፈሻው በዛ በኩል ስለሆነ፣ ሁለተኛ ኤርትራን በሚመለከት ያላቸው የቆየ አቋም ስላለ ያው እነሱም ናቸው ኤርትራን በሽግግር መንግስት ጊዜ እንድትገነጠል ያደረጉት። ያ ከሆነ የፖለቲካ ፍላጎታቸው ጋር የሚያያዝ ነው። እዛ ውስጥ መተንተን ብዙ አልፈልግም። ያ ነገር እንዲቀለበስ አይፈልጉም። ቅድም ያልኳችሁ የኢትዮጵያ መንግስት አሰብ ላይ ብቻ አይደለም ትኩረቱ፣ እዛ ላይ ብቻ አተኩሮ ያን ማሳካት አይችልም። ግዴታው ነው። የባህር በር እስከፈለገ ጊዜ ድረስ የኤርትራን እንደ ሀገር የሄደችበት ሂደት ጥያቄ ውስጥ ይከታል። ያ ማለት ለነ ጄኔራል ምግበይና ግብረ አበሮቹ የሚሞቱለት ጉዳይ ነው። ስብሃት ነጋ ኤርትራን በሚመለከት የሚሉትን ታውቁታላችሁ። ኢቭን ሻዕቢያን ነው ሻዕቢያ በኤርትራ ሉዓላዊነት ላይ ጠንካራ የሆነ አቋም የለውም ብለው ነው ሁሉ የሚያስቡት። እኛ ነን ያለን ባይ ናቸው። ኤርትራዊ ስለሆኑ ምናምን አይደለም።
ግን ከሆነ የፖለቲካ ፍላጎት ጋር የተያያዘ ለዛ ብለው ነው ኤርትራ ራሷን የቻለች ሀገር ብትሆን በተለይ ለእንደዚህ አይነት ወቅት ደግሞ ይጠቅማል። ስለዚህ ሁለተኛው እነዚህ ሰዎች ጦርነቱ የማይቀር ነው የሚሉት ለኤርትራ ሉዓላዊነት ሲባል ጦርነት ውስጥ የትግራይን ህዝብ ድጋሚ የሚጨምሩት ለኤርትራ ሉዓላዊነት ሲባል ግን የሚቀርበው የትግራይ ሉዓላዊነት ተብሎ ነው። የትግራይ የሚባል ሉዓላዊነት የለም። ይሄን የትግራይ ህዝብ ማወቅ አለ ማለት ይሄ ነገሮችን ማሽሞንሞን የሚያስፈልግ አይመስለኝም። የትግራይ ህዝብ የትግራይ ሉዓላዊነት የሚባል ነገር የለም። የትግራይ ሉዓላዊነት ሊኖር የሚችለው ትግራይ ሀገር ስትሆን እውነታን የረገጠ እንቅስቃሴ ማድረግ ተገቢ። ሀገር ለመሆን ፍላጎት ካለ በቂ ነው። እሱን ተከትሎ ሀገር መሆን ይቻላል። ያኔ ሉዓላዊነቴ ምናምን ማለት ይቻላል። አሁን ግን የትግራይ የሚባል ሉዓላዊነት የለም። የትግራይ ተብሎ ሉዓላዊነት ግዛታችን የሚባል የለም በፍጹም። ይሄን እርግጠኛ ሆኜ ነው የምነግራችሁ። የኤርትራ ሉዓላዊነት የሚባል ግን አለ። የትግራይ ህዝብ ወደ ጦርነት ከተገባ የሚሞተውና የሚያልቀው ለዛ ሉዓላዊነት ሲባል ድሮም እንደዛ ሆኗል። አሁንም በድጋሚ ያደርጉታል። የትግራይ ህዝብ ማወቅ መቻል አለበት። ለማን ነው የምትሞተው? ለምንድን ነው የምትሞተው? ተናግሬያለሁ። የኢትዮጵያ ፖለቲካ የአንድም ወጣት ህይወት ሊገበርለት አይገባም በፍጹም። ለፖለቲካው ሲባል የመብት ጥያቄ ካለ ህጉ በሚፈቅድልህ መንገድ ታገል እንጂ በሱ ተሸውደህ የሆኑ ሰዎች ና ተዋጋ ባሉ ቁጥር ተዋጋት ላይ ተዋግተዋል። ያኔ ስንት መከራ ያሉ ወጣቶች ዛሬ በባህር በመናምን ሀገር ጥለው ይወጣሉ። ከዚህ የተሻለ ጣፋንተ ይገባዋል ትግራይ ህዝብ። እነ ምግበይ ግን ያ የሚገባውን ነገር እንዲያገኝ የሚፈቅዱለት አይመስለኝም። እውነታው ግን አሁን ያልኳችሁ ነው። እነሱ ከተጠያቂነት የሚድኑበትን ጦርነት ይፈጥራሉ። እነሱ የኤርትራ ሉዓላዊነት ሊጣስ ነው ስለዚህ መከበር አለበት ብለው የሚዋጉበትን ጦርነት ይፈጥራሉ። ሲቀርብ ግን በትግራይ ህዝብ ስም ይቀርባል። እንደገና ደግሞ የትግራይ ወጣት ድጋሚ ጦርነት ውስጥ ይገባል። ይሄ ነው የሚያሳዝነው። ጦርነቱ ግን አይቀርም። አንድ እነ ምግበይ እስካሉ ድረስ አይቀርም። ምክንያቱም ሰላም መረጋጋት ስለማይፈልግ። አንድ ሁለት የኢትዮጵያ መንግስት የባህር በርን ጥያቄ ማስመለስ የሚፈልግ ከሆነ ምርጫ የለውም ኤርትራን ክሌም ያደርጋል። ያው ወደ ጦርነት ይከታል። ስለዚህ ኤርትራ ሉዓላዊነት ደግሞ ለነ ጄኔራል ምግበይ ትልቅ ጉዳይ ነው። በዛም ምክንያት ጦርነት ውስጥ ይገባል። ጦርነት የማይቀር ጉዳይ ሆኗል ኢትዮጵያ ውስጥ። እኔና ጄኔራል ምግበይ በዚህ ድምዳሜ በመጨረሻው እንስማማለን። ግን ምንለያየው ጦርነቱ ግን የሚሆነው ጄኔራል ምግበይን ከተጠያቂነት ለማዳን እንጂ የትግራይን ህዝብ መብት ለማስከበር አይደለም። የትግራይ ህዝብ እንደገና ሻዕቢያን ለማዳን እንዲዋጋ ያደርጉታል እንጂ ለራሱ መብት፣ ለራሱ ጥያቄ፣ ለራሱ ፍላጎት አይደለም። ይሄ መታወቅ መቻል አለበት።